ዜና ተስፋ ቢስ የሆነው የምክክር ኮሚሽን አጀንዳ ልየታ በሚል በባህር ዳር ከተማ እያደረገው ባለው ውይይት የአንድ ወገንን ሐሳብ ብቻ ነው የሚሰበስበው ተባለም። በጭልጋና መተማ ራሱን የካራ ቡድን በሚል የሚጠራው የሌባ ኃይል በሁለት ወረዳዎች ትብብር የተቋቋመ መሆኑ ታወቀም። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በመንግስት ጣልቃ ገብነት የመበታተን አደጋ ውስጥ መውደቁ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። ተስፋ ቢስ የሆነው የምክክር ኮሚሽን አጀንዳ ልየታ በሚል በባህር ዳር ከተማ እያደረገው ባለው ውይይት የአንድ ወገንን ሐሳብ ብቻ ነው የሚሰበስበው ተባለም። የክልሉ መበጥበጥ ከ10 በላይ የሚሆኑ ብሔር ብሔረሰቦችና ህዝቦች የሚኖሩበትን ክልል በአማራ ስም በመጥራት ሁሉም ለአማራነት ክብር እንዲዘምር መደረጉ እየታወቀም የሚሰበሰበው አጀንዳ የታፈኑ ህዝቦችን ሐሳብ የማያካትት ነው ተብሏል። በመንግስት የተቋቋመው የምክክር ኮሚሽን የተባለው የይስሙላ ተቋም ዋና ዓላማው ህብረተሰቡን እያዘናጋ በመንግስት የሚደርስበትን ስቃይ እንዲረሳው ማዘናጋት እንጂም የኢትዮጵያን ችግር ማስወገድ ያልሆነ የምክክር ኮሚሽን ህብረ ብሔር ፌዴራሊዝሙን የሚያወድሙ ሐሳቦች እንዲመጡ የሚያደርጉ አካሄዶችን እየተጠቀመ መሆኑ ተሰምቷል። ከመጀመሪያ አጀንዳ ልየታው በክልሉ ባሉ ህዝቦች ተከፋፍሎ መሆን አለበት ቢባልም ኮሚሽኑ ከህገ መንግስቱ በተቃራኒ ብሔር የሚባል ቃል አትጥሩ አጀንዳ የምንሰበስበው በዞንና በሌሎች ማህበራዊና ምጣኔ ሀብታዊ ክፍፍሎች ላይ ተመስርተን ነው በሚል በክልሉ ያሉ ህዝቦች ዋና አጀንዳቸውን እንዳያቀርቡ አድርጓል። ከዚህ በመነሳት የብአዴን ካድሬዎች መልምለው ያመጧቸው አባላቶቻቸው አንቀጽ 39 ሙሉ በሙሉ ይሰረዝ፣ ወልቃይትና ራያ በጉልበት የተወሰደብን መሬት ስለሆነ ይመለስ፣ ባንዲራው ላይ ያለው ኮከብ ይነሳልን፣ አዲስ አበባ ያማራ ነው፣ ህብረ ብሔር ፌዴራሊዝሙ በመሬት ፌዴራሊዝም ይተካልን የሚሉና ሌሎች ጸረ ብሔር የሆኑ አጀንዳዎችን ለኮሚሽኑ እንዲያቀርቡ አድርጓል። የነፍጠኛውንና ዘውዳዊ ስርዓት አስመልሰው የአንድ ብሔር የአንድ ቋንቋና የአንድ ሃይማኖትን የበላይነት አንግሰው መላው ብሔር ብሔረሰቦችን በመጨፍለቅ ለመግዛት የሚኳትኑት የአማራ ልሂቃን ይህን አጀንዳቸውን ለምክክር ኮሚሽኑ ከመስጠታቸውን በላይ በተለያዩ መገናኛ ብዙሃን እያስነገሩት ይገኛሉ። በተለያዩ ሀገሪቱ ክልሎች የሚገኙ አማራዎች መብታቸው ስላልተከበረ አማራ ክልል በተባለው የብሔሮች ሲኦል ክልል ውስጥ የሚኖሩ ቅማንቶችን፣ አገዎችን፣ ወይጦችን፣ ኦሮሞዎችን፣ አረጎባዎችን፣ ጉምዞችንና ሌሎች ህዝቦችን በማን አለብኝነት የሚያስገድለውና የሚያሳፍነው የአማራ ሊቅ ይህን የአፋኝነት ዓላማውን አጀንዳ አድርጎ ለምክክር ኮሚሽኑ ሰጥቷል። ራስን በራስ የማስተዳደር መሰረታዊ መብት እንዲደፈጠጥ እንፈልጋለን በሚል ጥያቄ እያቀረበ ያለው የአማራው ልሂቃን ከመጀመሪያው ሀገሪቱን ወደዚህ መከራ ማስገባቱ አልበቃው ብሎ ዛሬም ሀገር እያፈረሰበት ያለውን ፕሮፓጋንዳና ሴራ አጀንዳ አድርጎ አቅርቧል። አማርኛ የሥራ ቋንቋ ስለሆነና ብዙ ህዝብ ስለሚናገረው ህብረ ብሔር ፌዴራሊዝሙ ቢፈርስና አህዳዊ መንግስት ቢመሰረት ተጠቃሚ እንሆናለን ብሎ ሂሳብ የሰራው የአማራ ልሂቃን በድፍረት አንቀጽ 39 ሙሉ በሙሉ ወድሞ አስተዳደሩ ወደ ቀድሞ ክፍለ ሀገር ይመለስ ሲል አጀንዳ ይህ ነው ብሏል። በጭልጋና መተማ ራሱን የካራ ቡድን በሚል የሚጠራው የሌባ ኃይል በሁለት ወረዳዎች ትብብር የተቋቋመ መሆኑ ታወቀም። የጭልጋና መተማ ወረዳ ጸረ ቅማንት ባለስልጣናት የቅማንትን አካባቢ የውከትና የሽብር ቀጠና በማድረግ የህብረተሰቡን ሰላም ለመንሳት የካራ ቡድን የሚባለውን የሌባ ቡድን ፈጥረው ወደ ስራ አስገብተውታል ተብሏል። የጭልጋ ወረዳ ሚሊሻ ጽሕፈት ቤት ከመተማ ወረዳ ሚሊሻ ጽሕፈት ቤት ጋር በመመካከር የቅማንትን ቀጠና በማስጠበቅ ሰላሙን ያረጋጉትን የቅማንት ታጋዮች በመከላከያ ሰራዊት ለማስመታት ይረዳል ያሉትን የካራ ቡድን አደራጅተው ስምሪት መስጠታቸውን አስመልክቶ መረጃ እንዳላቸው የጭልጋና መተማ ቅማንቶች ለጃኖ ቅማንት ሚዲያ ገልጸዋል። ለዚህ ዋና ማሳያ የሚሆነው ትላንት ሚያዝያ 1 ቀን 2017 ዓ.ም የጭልጋ ወረዳ ባለስልጣናት ያደራጁት የካራ ቡድን አንጓው ቀበሌ ንጹሃን ሰው አግቶ ስለነበር ታጋዮች ወደ ቦታው ሄደው የታገተውን አስለቅቀው ጮንጮቅ ከተማ አራት እየበሉ እያለ የወረዳው ሚሊሻ ተኩስ መክፈቱ ነው ተብሏል። ልጆች የታገተውን አስለቅቀው ወደ ጮንጮቅ መግባታቸውን በተመለከተ መረጃ የደረሰው የወረዳው ሚሊሻ ጽሕፈት ቤት ኃላፊም ስብሰባውን አቋርጦ ወጥቶ ለሚሊሻው በመደወል አንድም እንዳይተርፍ አድርጋችሁ በሉት የሚል ትዕዛዝ መስጠቱ ተሰምቷል። የነጻነት ታጋዮች የካራ ቡድን ያገተውን ንጹሃን ዜጋ በማስለቀቃቸው የተበሳጨው የወረዳው ተላላኪ ካድሬ በለኮሰው ግጭት አንድ የመንግስት ሚሊሻ መገደሉን የመረጃ ምንጮቻችን ገልጸዋል። የወረዳው ሚሊሻ አለቃውን ትዕዛዝ ተቀብሎ ራት እየበሉ በነበሩ ታጋዮች ላይ በከፈተው ድንገተኛ ተኩስ አንድ ታጋይ እጁ ላይ ቀላል ቁስል እንደደረሰበት ታውቋል። የወረዳው ሚሊሻ ደሞዝ ለሚከፍለው ጸረ ቅማንት ባለስልጣን ተጨፍኖ ከማገልገል ውጭ በየቦታው የሚታገቱ ሰዎችን መታደግ የማይችል ይልቁንም በእገታዎች ትብብር የሚያደርግ ስለሆነ ነው የታገተ ሰው ባስለቀቁ ንጹሃን ታጋዮች ላይ ተኩስ የከፈተው ተብሏል። እነዚህ የመተማና ጭልጋ ወረዳ ጸረ ቅማንት ካድሬዎች ካራ ቡድን አደራጅተው በቅማንት ህዝብ ውስጥ ያሰማሩት ለሶስት ዓላማዎች ነው የሚሉት አስተያየት ሰጪዎች፣ አንደኛው የቅማንትን ህዝብ ረፍት ማሳጣት፣ ሁለተኛው ሌባው ቡድን ከሚዘርፈው ገንዘብ መካፈልና ሶስተኛው አካባቢው ሰላም ካልሆነ በሚል መከላከያና ሚሊሻ አስገብቶ ታጋዮችን ለማስመታት ይፈልጋሉ ብለዋል። ከዚህ በፊት በእናቶ መሐሪ ሙጬ ሲመራ የነበረው ጸረ ቅማንት ተላላኪ ቡድን በርካታ ሌባና ወንበዴ አደራጅቶ ህዝቡ ላይ ዝርፊያና ግድያ እንዲፈጸም በማድረግ ኮሚቴ አደራጀው ታጣቂ ነው የሚዘርፈው እያለ ወሬ ሲያናፍስ እንደነበርም አይዘነጋም። ይህን የጭልጋና መተማ ወረዳ ጸረ ቅማንት ካድሬዎችን ሴራ በመረዳት ታጋዮችና ህብረተሰቡ አንዱ ነው የካራ ቡድን የተባለውን መንግስት ያደራጀው ዘራፊ ቡድን ማጥፋት ይገባቸዋል ተብሏል።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በመንግስት ጣልቃ ገብነት የመበታተን አደጋ ውስጥ መውደቁ ተገለጸ። በ2010 መጨረሻ የብልጽግናን ወደ ስልጣን መምጣት ተከትሎ ሰላማዊ ትግል ለማካሄድ በሚል ወደ ሀገር ቤት የገባው ኦብነግ በመንግስት ጣልቃ ገብነት ከሁለት ተከፍሎ ከፍተኛ ውዝግብ ውስጥ ይገኛል ተብሏል። ከመንግስት ጋር መግባባት ያልቻለው አንደኛው ክንፍ ተመልሶ ከሀገር መሰደዱን ተከትሎም ሀገር ውስጥ የቀረው አንደኛው ቡድን ተጠባባቂ ሊቀመንበር የሰየመ ሲሆን በሌላኛው ክንፍ ተቀባይነት የለውም ተብሏል። ሀገር ውስጥ ያለው ቡድን ከሰሞኑ እያደረገው ባለው ጠቅላላ ጉባኤ ፓርቲውን እንቅስቃሴ የሚጎዱ ተግባራትን ፈጽሟል በሚል የግንባሩን ሊቀመንበር አብዱራህማን ማህዲንን ከስልጣን ማንሳቱን የመንግስት አፈቀላጤ የሆነው ፋና ቴሌቪዥን ዘግቧል። በፓርቲው ሊቀመንበር አብዱራህማን ምትክ አብዲ ሸሪክ ሼክ ሙሴን የድርጅቱ መሪ አድርጎ ጉባኤው መምረጡን የፋና ዘገባ ያሳያል። ይህን ጉዳይ የተመለከተው አንደኛው ተከሳሽ ቡድን በጅግጅጋ የተካሄደው ስብሰባ ህገወጥና በገዢው ብልጽግና ፓርቲ የተዘጋጀ መድረክ ነው ሲል ጉባኤው ተቀባይነት እንደሌለው ገልጿል። የክልሉ ብልጽግና ባለስልጣናት ህገወጡን ጉባኤ ህጋዊ እውቅና ለመስጠትና በእጅ አዙር የፓርቲውን ማዕከላዊ ኮሚቴ ለመመልመል ከፍተኛ ገንዘብ አውጥተዋል ያለው አንደኛው ክንፍ የክልሉ መንግስት ስላገዛዙ ታማኝ የሆነውን ቡድን ለማስቀጠል እየሰራ ነው ሲል ከሷል። በቅርቡ ሁለቱ ቡድኖች በወቅታዊ ጉዳይ መግለጫ አውጥተው የመንግስት ታዛዥ ነው የተባለው አንደኛው ክንፍ በክልሉ የሚከናወኑ የኮሪደር ልማቶችን የሚያወድስና መንግስት በያዙ አቋሙ እንዲጸና የሚያበረታታ ሀሳብ ሰንዝሮ የነበር ሲሆን ሁለተኛው ቡድን ደግሞ ይህን መግለጫ በመቃወም መንግስት የህዝብን ህልውና በማያስጠብቁና የራሱን ገጽታ ለመገንባት የሚያተኩሩ ብልጭልጭ ተግባራት ላይ ተጠምዷል ማለቱ አይዘነጋም። የኦጋዴንን ችግር ውስጥ መውደቅና ከሁለት መከፈል የተመለከቱ አንዳንድ አስተያየት ሰጪዎች በበኩላቸው ኢትዮጵያ ውስጥ የፓርቲዎች መከፋፈል በዚህ የተጀመረ አለመሆኑን ጠቅሰው ብልጽግና በርካታ ፓርቲዎችን በምህረትና አብረን እንስራ ሰበብ ወደ ራሱ ካቀረባቸው በኋላም በመካከላቸው ልዩነት እንዲፈጠርና እንዲበታተኑ በማድረግ ስልጣኑን ያለ ተቀናቃኝ ይዞ ለመቀጠል በሚያደርገው ጥረት የተፈጠረ ልዩነት ነው ብለዋል። ብልጽግና ኢትዮጵያ ውስጥ ለ27 ዓመታት ያክል አውራ ፓርቲውን ያለ ተቀናቃኝ የዘለቀውን ህወሓትን ሳይቀር እርስ በርሷ አናክሶ አጎሳቅሎታል የሚሉት አስተያየት ሰጪዎች ፓርቲዎች ይህ ሁሉ ችግር የሚገጥማቸው ግን ብልጽግና በሚፈጥርባቸው ጫና ብቻ ሳይሆን አብዛኞቹ ድርጅታቸው ለተቋቋመለት ዓላማ ታማኝ ስለማይሆኑና በመርህ ስለማይመሩ እንዲሁም በገንዘብ ራሳቸውን ስለሚለውጡ ነው ሲሉ በርካታ የፖለቲካ ፓርቲዎች በራሳቸው ያካሄድ ችግር እንደፈረሱ ገልጸዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎች ይመስሉ ነበር። መልካም ጊዜ ነው።